እልህ አስጨራሹ የዴቭና የሩታ የኤፍሬም ክርክር እንደቀጠለ ነው። ትዳሩን እንዳይመራ የምትፈልጉበት ምክንያት ምንድነው ብለውም ሩታና ኤፍሬም ዴቭን አፋጠው ጠይቀውታል። እሱም መልስ ሰጥቷል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። በሰላም ለሀገራችሁ ያብቃችሁ። እናም በነገራችን ላይ ሩታና ኤፍሬም ዴቭን ቀጥረውት ነበረ። ግን ዴቭ ሲመጣ ሄርሜላን ነው ይዟት የመጣው ማለት ነው። ለምንድነው እኛ የቀጠርነህ አንተን አይደለ? ለምንድነው ሄርሜላን ያመጣት ብለውም ጠየቁት። ፕሮግራም አለን እየሄድን ነበር፣ በዛውም ነው እንጂ ብዬ ነው ያመጣዋትም አለ። ኤፍሬም ደግሞ እስከዛሬ ፕሮግራም ላይ ዛት ስትሄድ አይተናህ አናውቅም፣ ነገር ግን ዛሬ እንዴት ታመጣታለህ? ይሄን ማለት አብርሽ ከሄርሜላ ጋራ እንዲሆን እያሸሻችሁት እንጂ ታሞ ወይንም ደግሞ ለጤናው አስበህ አይደለም። ሲጀመር ትናንትናም የሚፈልገውን ነገር ሲናገር ነበር፣ ሲጠይቁት ሲመልስ ነበረ። ስለዚህ ድሮም ጤነኛ ነው፣ አሁንም ደግሞ ጤነኛ ነው። እንደውም ከሩታ ጋራ መኖር ነው የምፈልገው፣ እዚሁ ብኖር ይሻለኛል ብሏል ትናንትና። ስለዚህ ለምንድነው እናንተ ፍላጎቱን የማታከብሩለት ብለው ሩታና ኤፍሬም ዴቭን አፋጠው ጠየቁት ማለት ነው። ነገር ግን እሱ ሰሞኑን ሻል ብሎታል። አሁንም ደግሞ እና ቤተሰቦቹ ጋር ሆኖ በደንብ ይሻለዋል ብሎ ተናገረ ዴቭም ማለት ነው። እና ለምን አመጣት ሲላት ሄርሜላ ደግሞ ምን አገባህ አለችው ማለት ነው። እግዚአብሔር መስኪን አሁን ብቻውን ከእናቱ ጋር ስለሆነ ወደ ራሱ እየተመለሰ ነው ብላ ሄርሜላም ተናገረች ማለት ነው። ነገር ግን ዴቭ ትዳሩን እንዲመራ ለምንድነው የማትፈልጉት ብላ አፋጠጠችው ሩታም ኤፍሬምም። ዴቭ ግን እኔ ሄርሜላን አላገባት፣ አንቺን አላገባሽ፣ ሩታን አላገባሽ፣ የተከበርኩ ባለ ትዳር ነኝ ብሎ አለ ማለት ነው። እናም የነሱ ክርክር እንደዚህ ሆኖ እንደቀጠለ ነው ማለት ነው። እኔ በማመጣው መንገድ አመጣዋለሁ፣ በሚመጣበት መንገድ ይመጣል ብሏል ኤፍሬምም ማለት ነው። ኤፍሬምም እንግዲህ አለበገርም ብሎ የአብርሽና የሩታን ትዳር እንዲቀጥል ቀን ከሌሊት እየለፋ ይገኛል። ሌሎችም ደግሞ ትዳሩን እንዲፈታ እየለፉ ቀን ከሌሊት ይገኛሉ ማለት ነው። በነገራችን ላይ ለአብርሽም አስበው ሳይሆን ከሄርሜላ ጋር አንድ እንዲሆን ነው ፍላጎታቸው። ስለዚህ ወደ ራሱ ይመለስና በደንብ ይዳንና ምርጫውን የዛን ጊዜ ራሱ ይናገራል ብሎ ዴቭም ተናግሯል ማለት ነው። ነገር ግን ልጁ ይምጣና ትዳሩን ይምራ ብሎ ሲሉት ኖ ብሏል ዴቭም ማለት ነው። በስተመጨረሻ ሄርሜላና ዴቭም ተያይዘው ሄደዋል ማለት ነው። እና ኤፍሬምና ሩታም ትዳሩ እንዲመራ ስለማይፈልግ ነው እነሱም ብለው ደምድመዋል ማለት ነው። በነገራችን ላይ እንግዲህ አብርሽ ማለት ነው የሰው ልጅ ሲታመም ወደ ሚስቱ ወደ ቤቱ ቀን ከሌሊት እሷ አበላችሁም አጠጣችሁም አስታመመችውም ወደ ቤቱ እንጂ ቤቱን ለቃህ ወደ ሌላ ቦታ ሄድ ሲባል እኔ አይቼም አላውቅም ማለት ነው። ኤፍሬም ራሱ እየተናገረ ነው። ስንደውል ሩታም እየተናገረ ስንደውል እኮ ስልኩ ዝግ ነው፣ ነጋሽዬ ጋር ስንደውል ደግሞ የለም ነው የሚሉን። ስለዚህ ወዴት እያደረጋችሁት ነው? ልጁን ወደ ሄርሜላ እንዲጠጋ እንጂ ትዳሩን እንዲሸሽ እያደረጋችሁ ነው። ትዳሩን እንዲይዝ በፍጹም አትፈልጉም፣ ከኔ ጋር እንዲኖርም አትፈልጉም ብላ ደምድማ ተናግራለች። ዴቭም አይደለም ብሏል። በነገራችን ላይ አዎ ብዙና ዴቭ እያደረጉ ያሉት ከሄርሜላ ጋራ እንዲኖር ነው ማለት ነው። ኤፍሬም ደግሞ ልጁን ከሚስቱ ጋራ እንዲያሳድግ ነው ፍላጎቱ ማለት ነው። ትዳር በነገራችን ላይ መቀለጃ አይደለም። ትዳር የማንም ወጠጤ መፈንጫ አይደለም። ትዳር የተከበረ ነው። ስለዚህ በትዳር አትቀልዱ፣ አታፍርሱት ማለት ነው። ከዛ ሁሉ እኔ የገረመኝ ነገር ግን የሄርሜላና የሩታ ልብስ አንድ አይነት ዲዛይኑ፣ ከለሩ፣ ሁሉ ነገሩ አንድ አይነት ማች ነው። የጸጉር ስታይላቸው ብቻ የተለያየ ነው ማለት ነው። ዴቭ የለበሰው ነጭና ደግሞ ኤፍሬም የለበሰው ነጭ ከለር አንድ አይነት ነው። ከዛ ውስጥ እንግዲህ ካስተዋልኩት ማለት ነው። ስለዚህ ዴቭ ነው ልክ ወይንስ ኤፍሬም ነው ልክ? እሱን እናንተ ኮመንት ላይ ለእናንተ ትቸዋለሁኝ ማለት ነው። ገባችሁ? እናንተ የተሰማችሁን ሀሳብ አስተያየት ራሳችሁ ጻፉ ማለት ነው። ሲቀጥል ደግሞ ወንድምና ወንድም በቃ ተፋጠዋል። ዴቭ ምን አለ በስተመጨረሻ አብርሽ ወደ ራሱ ይመለስና እኔ እናንተ ብዙ ማወራረደው ሂሳብ አለ፣ ብዙ ያልጨረስኩት ነገር አለ፣ ኋላ አንተን በሰፊው አገኛለሁ ብሎታል። እና ከሄርሜላ ጋር ተያይዘው ሄደዋል ሩታና ኤፍሬምም
እኛ የራሳችን መንገድ መምረጥ አለብን ብለዋል ማለት ነው። ኤፍሬም እንደዛ ብሏል። በተረፈ ወዳችኋለሁ። ሄርሜላ ደግሞ ከአብርሽ ጋራ ምን ገጠማት የሚለውን ነገ አቀርብላችኋለሁ። ሄርሜላ የመለሰችው መልስ አለ፣ እሱን ነገ በቪዲዮ ጠብቁኝ። በተረፈ ወዳችኋለሁ። ላይክ ሰብ አድርጉ። መለቀው ቪዲዮ በፍጥነት ከማንም በፊት እንዲደርስ የደወል ምልክቷን መጫናችሁ እንዳትረሱ።